ዩቲዩብ ላይ ምናምን ብዙ ቪዲዮዎች ናቸው ያሉት አይደል አሁን ላይ እና ይሄን ተጠቀሙ የሚባለውን ሁሉንም የሚሞክር ሰው አለና እሱን ሲሞክሩ ጭራሽ ቆዳቸውን በጣም እየጎዱት እንዳይሆን ለማለት ነው። አክኒስ የሚባል አንድ ባክቴሪያ አለ። እሱም ብጉር እንዲባባስ ያደርጋል። በየኮስሞቲክስ ቤቱ የሚሸጥ መድኃኒት ነበረና ምንድነው ውስጡ ያለው ስቴሮይድ ነው። ብጉር እንዴት ይፈጠራል የሚለውን ስለ አንደኛው ወይ ወዛችን በጣም ከአቅም በላይ ይመረታል አይደል? ወይም ደግሞ ወዙ ተመሳሳይ ሆኖ ቀዳዳዎቹ ሊሰፉ ይችላሉ፣ ወይም ደግሞ የባክቴሪያ ፕሮፓጌሽን ወይም መራባቱ በጣም ሊሰፋ ይችላል ብለናል። ከዛ ውጪ ግን አንደኛ ቆዳን የማሳሳት ባህሪ ያላቸው፣ ሁለተኛ ደግሞ ብጉርን በጣም የማባባስ አይነት ባህሪ ያላቸው። የልብስ ሳሙና እኮ ጥሩ ነው ሲልሽ በልብስ ሳሙና አስተጣጣይ፣ ይሄኛው እኮ ጥሩ ነው ሲልሽ በዛኛው አስተጣጣይ። አብዛኞቻችን ባህሪ እንደዛ ስለሆነ ማለት ነው። ኦሬንጅ ነገር የምስር ነው አንተ በጣም ደርቅ የሚያደርግ ፊት ይሁን ግን አላ እንትን ራሱ ክራክ ያደረገ ነው ሳሙናው ራሱ ለራሱ ደረቀ ማለት ነውና እንደዛ ብዙ ሰው ይጠቀማል። ሰላም ጤና ይስጥልን። የዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እኛ ፖድካስታችን ነው። ዛሬ ስለ ብጉር በሰፊው እናወራለን። እስከ መጨረሻው ድረስ አብራችሁ ነው። ስለዚህ ዛሬ የምናወራው ስለ ብጉር ነው እንዳልሽው ቲጁና፣ ብጉር ማለት ቆዳችን ላይ አብዛኛውን ጊዜ ፊታችን፣ አንገታችን፣ ደረታችን አካባቢ እንዲሁም ደግሞ ጀርባችን አካባቢ የሚወጣ ነገር ነው። ብዙ ጊዜ ከእድሜ ጋር ያገናኙታል ሰዎች። በተለይ ይሄ ቲኔጀር አካባቢ ጎረመስሽ ምናምን የምትባይበት እድሜ ማለት ነው እና ምንድነው ፀጉሮች ሄር ፎሊክሎች ያሉበት ቦታ ላይ ነው ብዙ ጊዜ የሚወጣው እና ሄር ፎሊክል ያሉበት ቦታ ላይ ምን አለ ማለት ነው ፀጉር የሚበቅልበት ማለት ነው። ሄር ፎሊክል ማለት ከስር ቦታ አለች የምትበቅልባት ቀዳዳ አለች ማለት ነው እና እዛ ስር ደግሞ ምን አለ ሴባሺየስ ግላንድ የምንለው አለ። ወዝ የሚሰጠ ለቆዳችን ወዝ የሚሰጡ የሚመረቱ ኖርማል ሁልጊዜ ወዛም እንዲሆን ማለት ጥሩ ወዝ እንዲኖረው ቆዳችን የሚያደርጉ ነገሮች አሉና ከዛ በተጨማሪ ደግሞ ቆዳችን በየጊዜው ኤክስፎሌት ያደርጋል ወይም ደግሞ ራሱን ያድሳል። የሞቱትን ሴሎች እያስወገደ አዳዲስ ሴሎችን ይተካል ማለት ነው እና አንዳንድ ጊዜ ግን እነዚህ የሞቱት ሴሎች በስነስርዓት መወገድ ሳይችሉ ሲቀሩ ይዘጉታል። ይሄ ሄር ፎሊክል ነው ክፍተቱን ይዘጉታል። ከዛ ደግሞ ምን ይጠራቀማል ማለት ነው። ይሄ ወዙ አብሮ መጠራቀም ይጀምራል ማለት ነው። ስለዚህ እሱ የተጠራቀመው ወዝ የሞቱት የቆዳ ሴሎች የተጠራቀሙ ወዝ ከዛ ደግሞ ቆዳችን ላይ ኖርማል ፍሎራ የምንላቸው ኖርማሊ የሚኖሩ ባክቴሪያዎች አሉ። እነሱ ባክቴሪያዎች ልክ ይሄን አጋጣሚ ሲያገኙ በተለይ ደግሞ ሄር ፎሊክል ከስር የሚኖሩ ባክቴሪያዎች አሉና ይሄን አጋጣሚ ሲያገኙ በደንብ መራባት ይጀምራሉ። ወዝ የምንለውን ወይም ደግሞ ሴበም የምንለውን ደግሞ ዲግሬድ ያደርጉታል ወይም ይጠቀሙታል፣ ይበሉታል ማለት እንችላለን እንግዲህ ለማቅለል። እንደዛ ሲያደርጉ ፋቲ አሲድ ፕሮዲውስ ይደረጋል ወይም ይመረታል ማለት ነው። ሌላ አዲስ ነገር ይመረታል። በዛ ሰዓት ደግሞ በደንብ እየተራቡ ይመጣሉ። ቆዳችን መቆጣት ይጀምራል ምናምን። ስለዚህ በዚህ ሰዓት ብጉር የምንላቸው ነገሮች መፈጠር ይጀምራሉ። ብሩክ እንዳልሽው አንዳንዴ የጉርምስና ተደርጎ ይወሰዳል አይደለ? ግን ከ45 ዓመት ኢቨን በላይ እስከ 40 ዓመት ድረስ ሊኖር ይችላል። ኢቨን ከ45 ዓመት በላይ በትንሽ ፐርሰንቴጅ ሰው ላይ ይታይ ይችላል እና ግዴታ ጉርምስና እድሜ ላይ ብቻ የሚከሰት አይነት ነገር አይደለም። በእርግጥ ያው ጉርምስና ላይ የሚመጣበትም የተለያየ ምክንያት አለ አይደል? ዋናው ነገር ያው ሆርሞናል ነገር ነው አይደል? ብጉር ሲባል የትኛውም አይነት ብዙ አይነት ምክንያቶች አሉት እናወራዋለን። ግን የሁሉም ብጉር መነሻ ተብሎ የሚታሰበው የሆርሞናል ኢምባላንስ ወይም ደግሞ ይሄ መቀየር ሲኖር ማለት ነው። ቅድማውን ብሩክ እያልሽን ነበረ ይሄ ቲኔጀር ወይም ደግሞ ጉርምስና ያሉ ልጆች ላይ ነው የሚከሰተው ተብሎ ነበር እና ያም የሆነው በሆርሞናል የተነሳ ነው። የዛን ጊዜም አዳዲስ ሆርሞኖች አዳዲስ ሳይሆን የሆርሞናል ከፍና ዝቅ ማለት ነገር ይኖራል። ስፔሻሊ አሁን ሆርሞን ስንል አንድሮጂኒክ ሆርሞንስ የምንላቸው ነገሮች አሉ። ብዙ ጊዜ በወንዶች ላይ የሚገኙ በትንሽ አማውንት ደግሞ ሴቶች ላይ የሚገኙ ሆርሞኖች ማለት ነው እና እነዚህ አንድሮጂን ሆርሞኖች ምንድን ነው የሚያደርጉት? ቅድም ያልሻቸውን ግላንዶች ወይም እጢዎች በጣም ብዙ ምንድነው ቅባት እንዲያመርቱ ሳይዛቸው እንዲተልቅ ያደርጋል። ስለዚህ እሱ ለራሱ ብጉር እንዲፈጠር ምክንያት ይሆነዋል ማለት ነው። ሌላ ደግሞ ሴቶች ላይ ስንሄድ አሁን እነዚህ በሆርሞን የተነሳ የሚከሰተው የምንለው ብጉር ብዙ ጊዜ ሴቶችን ነው የሚያጠቃው። ለምን? ሴቶች በህይወታችን ውስጥ የምናሳልፈው የተለያየ ሆርሞናል ጊዜዎች አሉ አይደለ? ለምሳሌ እርግዝና ሊሆን ይችላል፣ ፔሪየድ ሊሆን ይችላል፣ ጡት ስታጠባ የራሱ ኢምባላንስ ይኖራታል። ከዛ የምትወስዳቸው መድኃኒቶች ሊኖሩ ይችላሉ። ለምሳሌ የእርግዝና መቆጣጠሪያዎች፣ እነሱን ስትወስድ ሆርሞናል ኢምባላንስ ይመጣል። ያ ደግሞ
በደንብ ብጉሩ እንዲጨምር ያደርገዋል ማለት ነው። ከዚህ በተጨማሪ የጤና እክሎች አሉ አይደለ? የፒሲኦኤስ የምንላቸው ስፔሻሊ ሴቶችን ብቻ የሚያጠቃ የሆርሞናል ኢምባላንስ ነው። ብዙ ጊዜ እንደዚህ አይነት ችግር ያለባቸው ሴቶች ሰውነታቸው መወፈር፣ ከዛ ልክ እንደ ወንዶች ጸጉር የሚያበቅሉበት ቦታ ላይ ለምሳሌ ልክ እንደ ጺም ይኖራቸዋል፣ ክብደት ይኖራቸዋል። ከዛ የወር አበባ መዛባት፣ ከወሊድ ጋር የመቸገር አይነት ነገሮች ያለባቸው ሴቶችም ብዙ ጊዜ እንደዚህ አይነት አክኒ ወይም ደግሞ ብጉር ይኖራቸዋል ማለት ነው። ተጨማሪ የተለያዩ መድኃኒቶች አሉ ሆርሞን ኢምባላንስ የሚያመጡ ማለት ነው። ስለዚህ በዚህ የተነሳ ሆርሞናል ኢምባላንስ ሲኖር ብጉር ሊከሰት ይችላል ማለት ነው። ግን ሆርሞን ብቻም ሳይሆን ደግሞ አንዳንዴ ምግቦች አሉ አይደለ? ይህንን ኢምባላንስ ሊያመጡ የሚችሉ ማለት ነው። ምግብን ስናይ እንደውም ለሁለት መክፈል እንችላለን። ሞር ብጉሩን ለመከላከል የሚጠቅሙን ምግብ አይነቶች አሉ፣ ወይም ደግሞ ምንድነው ብጉር እንዲበዛ የሚያደርጉ ነገሮች አሉ ነው። ያስቸግራቸዋል ብጉር ግን እናንተ? ፔሪድ ጊዜ ሊመጣ እኔ ድሮ በጣም ያስቸግረኝ ነበር። ምግብ ስበይ ምናምን ምግብ ያው ቅባት ነገር ያለው ምግብ ፒነት ይባላል። ብዙ ጊዜ ብዙ ሰው ብጉር ያለበት ሰው ፒነት አይጠቀምም፣ አትጠቀሙም ይባላል አይደል? አንደኛው ስለዚህ እሱ ነው። ኦቾሎኒ እንደዛ ሊያደርግ ይችላል። ሌላ የምግብ አይነት ስናይ ደግሞ የወተት ፕሮዳክቶች የሆኑ ነገሮች ለምሳሌ እንደዚህ ምንድነው ፋቱ የወጣለት ወይም ደግሞ የስብ ኮንቴንት የወጣለት የወተት አይነትም ብዙ ጊዜ መጠቀም፣ እንደዚህ አይነት ነገሮች። እንዲሁም ደግሞ ግላይሲሚክ ኢንዴክስን ባለፈው ስለ ግላይሲሚክ ኢንዴክስ አውርተናል። በአንዴ ተበልተው ወዲያው የሰውነትን ስኳር ከፍ የሚያደርጉ ምግቦች አይነት ስንበላ ብጉር ሊበዛ ይችላል። አንዳንዶቹ እንደ መንስኤም ሊሆኑ ይችላሉ፣ ሌሎቹ ግን የማባባሻ ፋክተሮችም አይነት ሊሆኑ ይችላሉ እና እንደዛ ሊያመጣ ይችላል። በተለይ አንዳንድ ሰው ሰምታችሁ ከሆነ ይሄ ኬክ ምናምን ጣፋጭ ነገር ቸኮሌት ምናምን ሲበላ እንደዚህ አይነት ነገር ያጋጥማልና ስለዚህ እነዚህም ያባብሱ አይነት ምግቦች ናቸው። የሚቀንሱ ደግሞ ከቀላሉ ነገር ስንጀምር ሰሊጥ፣ ተልባም ይቀንሳላ። ሺያሲድ እንደዚህ አይነቶቹ አንቲኦክሲዳንት ኢፌክትም ስላላቸው በደንብ እና ኦሜጋ 3 ስላላቸው በደንብ ይቀንሳሉ ማለት ነው። ሌላ የምግብ አይነቶች እንግዲህ እነዚህን የሚይዙ አሳ አይነት ምግቦችም ይቀንሳሉ። ሌላ ምንድነው ጤና ላይ ሜንሽን ያደረኩት አንዳንድ ጊዜ ብጉር ያለበት ሰው ሁላ የጤና እክል አለበት ማለት አይደለም። እንደውም ዓለም ላይ ሲጠና ኦልሞስት 90% የሚሆነው ሰው በህይወት ውስጥ ወይም ከረንት ሊሆን ይችላል ወይም ያለፈ ሊሆን ይችላል ወይም ወደፊት ዲቨሎፕ ሊያደርግ ይችላል ብጉር። ስለዚህ ኮመን ነገር ነው ለማንኛውም ሰው ማለት ነው። ሶ ያው የሆርሞናል ኢምባላንስ ሊሆን ይችላል። ተጨማሪ እንደ ፋክተር የምናቀርበው ምንድነው ባክቴሪያ ኦቨርግሮስ ይኖራል። ስፔሻሊ ፒ አክኒስ የሚባል አንድ ባክቴሪያ አለ። እሱም ብጉር እንዲኖር እንዲባባስ ያደርጋል ማለት ነው። የዛን ጊዜ የራሱ የሆነ ማኔጅመንት ይኖረዋል ማለት ነው። ተጨማሪ ደግሞ የወቅቱ ነው የአየር ሁኔታው። ለምሳሌ በጋ ላይ ሆኖ በጣም ከፍተኛ ሙቀት ፀሐይ ያለበት ጊዜ ላይ ምንድነው የሚሆነው? ይሄ ላብ በጣም ሰውነታችን ለማቀዝቀዝ ተብሎ ላብ በጣም ይመረታል። ከዛ ቅባትም እንደዛው አብሮ ይመረታል ማለት ነው። ስለዚህ እሱ ብጉር እንዲባባስ ያደርጋል። እንዲሁም ደግሞ አሁን በጋ ላይ ሲሆን ውጭ ላይ ነው አይደል ብዙ ጊዜ አክቲቪቲዎችን የምናደርገው፣ ቤት ውስጥ አንሆንም ስለሚሞቅ ማለት ነው። ስለዚህ በጣም ማለት ያው በቀላሉ ለቆሻሻ እንጋለጣለን። እሱ ደግሞ የቆዳችንን ቀዳዳ እንዲደፈው ነውና ብጉሩ ፍሌር አፕ እንዲያደርግ ያደርጋል ማለት ነው። በኦፖዚት ደግሞ በጣም ቅዝቃዜ የሚሆንበት ጊዜ ደግሞ ሰመር ላይ ሲሆን ሰውነታችን በጣም ይደርቃል። ስለዚህ ሲደርቅ ምንድነው የሚያደርገው? ይሄን ነገር ኮምፐንሴት ለማድረግ ሰውነታችን ከፍተኛ የሆነ ቅባትን ማምረት ይጀምራል ማለት ነው። ስለዚህ እሱም ሊያባብሰው ይችላል ማለት ነውና ያው ሲዝኑ በእንደዚህ መንገድ አፌክት ሊያደርገው ይችላል ብጉርን። ከዛ በተጨማሪ ደግሞ አንዳንዴ ለሕክምና ተብለው የሚውሉ አንዳንድ ነገሮች አሉ፣ መድኃኒቶች አሉ። ለምሳሌ ብዙ ሰው ቆዳ ትዝ ይላችሁ ከሆነ የሆነ ጊዜ ኢቭን በብራንድ ነው የሚጠራ የሆነ ስም ነበረ። ይህንን ስጡኝ ብጉር አስቸገረኝ ምናምን የሚባል ማለት በየፋርማሲው የሚሸጥ ነበረ፣ በየኮስሞቲክስ ቤቱ ምናምን የሚሸጥ መድኃኒት ነበረ እና ምንድነው ውስጡ ያለው ስቴሮይድ ነው። ኮርቲኮስቴሮይዶች ምንድነው ለጊዜው ስትቀቢያቸው ያው ቁጣ ይኖራል ብለናል አይደል ቅድም። ስለዚህ ቁጣውን ይቀንሱታል። የመሻል አይነት ስሜት ሊኖረው ይችላል መጀመሪያ አካባቢ ማለት ነው። ግን እነዚህ ነገሮች የምንጠቀመው ያው በሐኪም ፈቃድ አጭር ጊዜ ብቻ ነው። ከዛ ውጪ ግን አንደኛ ቆዳን የማሳሳት ባህሪ ያላቸው፣ ሁለተኛ ደግሞ ብጉርን በጣም የማባባስ አይነት ባህሪ ያላቸው እና ይሄ ኦቨርሰ ካውንተር ዝም ብሎ ኢቭን አቬሌብል መሆኑ ራሱ በጣም የሚገርም ነው። መኖር የለበትም ማለት በየሱቁ ሁሉም ቦታ ነበረ የነበረ የሚሸጡ ባይዘ ሱቅ ነገር በእንትንም አለ በቅባት መልክ ትንሽ የቫዝሊን ዕቃ የምትመስል ከለሯ ወደ ቢጫ ኦሬንጅ እንደዛ የሆነች ፊት ያጠራል ምናምን እየተባለ በጣም
ኢቨን በጣም ገጠር ላይ ምናምን ያሉ ሰዎች ራሱ እንደዚህ ይዘዋት ይዞራሉ ነገር ነው ክዳኗ ሰማያዊ የድሮ የቫዝሊን እቃ የምትመስል ማለት ነው። በእሷ እየተቀነሰ ራሱ ይሸጥ ነበረ ማለት ነው። እና ብዙ አሉ፣ ሌላም አሉ። ባይዚ ይሄ ለፊታችንን ለማጥራት እየተባለ የምንጠቀማቸው በጣም ኮመንሊ የምንጠቀማቸው ግን ውስጣቸው ደግሞ ስቴሮይድ ያላቸው ነገሮች አሉ። እና አንደኛው ብጉርን ሊያባብስ የሚችል ነገር ቢኖር ስቴሮይድ ነው። ብጉርን ብቻ ሳይሆን በአጠቃላይ ቆዳችንን በጣም የሚጎዳ ነገር ነው። ሌላው ቅድም ለማንሳት የሞከርነው ኦራል ኮንትራሴፕቲቭ እያልን ነበር አይደለ? ስለዚህ እነዚህ ኪኒኖች በተለይ ኮምባይንድ የምንላቸው ይለያያሉ። ባይዘ ኪኒኑ ሁሉ አንድ አይነት አይደለም። አንዳንዱ ላይ ኤስትሮጅኑ በጣም ከፍ ያላለ፣ አንዳንዱ ላይ ደግሞ ፕሮጀስትሮኑ፣ አንዳንዱ ላይ ሁለቱም እኩል የሆኑበት አለ እና ብዙ ጊዜ ኤስትሮጅኑ ከፍ ያለው ሲሆን እንደውም ለአክኒ ለብጉር እንደ ትሪትመንት ሁላ ልንጠቀመው እንችላለን። ግን የትኛው እንደሆነ ስለማናቅ እንግዲህ ብዙ ጊዜ የሚያባብሰውን ነው የምናውቀው። ሁለቱም እኩል ከሆነ ብዙ ጊዜ ያባብሳል የብጉርን መምጣት ማለት ነው። ግን ፒልስ ላይ እንግዲህ ሰዎችም እርግጠኛ ነኝ ኤክስፒሪየንስ አድርገውት ያውቃሉ ፒልስ የሚወስዱ ሰዎች እና ለአንዳንዱ ብጉር ይቀንሳል ግን ጊዜ ይፈልጋል። ለአንዳንዱ ደግሞ እየወሰዱ ድንገት ዊዝድሮ ሲያደርጉ ልክ ሲያቆሙት ፍሌር አፕ ሙሉ ፊታቸው ብጉር ምናምን ሊሆንም ደግሞ ይችላል እና ያው ራሳቸውን በደንብ መከታተል አለባቸው ማለት ነው። የትኛው የሆርሞን ነገር እንግዲህ አይደል አንዱ ላይ ያለው ኢፌክት ሌላው ሰው ላይ ይኖራል ማለት አንችልም። ለዛ ነው አንዳንድ ሰው የሚስማማው የኮንትራሴፕቲቭ አይነት ወይም የወሊድ መከላከያ አይነት ለሌላዋ ሴት ግን ላይስማማት ይችላል። ያው ራስሽን ማየት ነው የምትችይው ማለት ነው። ሌላ ደግሞ ሜዲኬሽኖች ለምሳሌ ለኤፒለፕሲ የምንሰጣቸው ወይም ደግሞ ለሚጥል በሽታ የምንሰጣቸው አንዳንድ መድኃኒቶች ከብጉር ጋር ሊገናኙ ይችላሉ። ግን ያው የብጉሩን እንትን እናየዋለን ማለት ሊያመጣ የሚችለውን ኳሊቲ ኦፍ ላይፍ ላይ የሚያመጣውን ነገር በኋላ እናየዋለን። ግን ያው እንግዲህ ከህመሙ ጋር አይተን አመዛዝነን ነው መስጠት የሚኖርብን ማለት ነው እንደ ጤና ባለሙያ። ስለዚህ ቅድም የብጉር እንዴት ይፈጠራል የሚለውን ስናይ አንደኛው ወይ ወዛችን በጣም ከአቅም በላይ ይመረታል አይደል? ወይም ደግሞ ወዙ ተመሳሳይ ሆኖ ቀዳዳዎቹ ሊዘጉ ይችላሉ። ወይም ደግሞ የባክቴሪያ ፖፑሌሽን ወይም ደግሞ መራባቱ በጣም ሊሰፋ ይችላል ብለናል። ስለዚህ እነዚህ ሊጨምሩ የሚችሉ ከውጭ ያሉ ነገሮች ማለት ነው። ለምሳሌ አካባቢያችን ላይ ያለ ቅድም ብለሻል አይደል? አቧራ ቢኖር ተደጋጋሚ የሆነ ስለዚህ ፊታችንን ይሄ በደንብ ክሊንስ ማናደርገው ከሆነ ቆዳችን ይዘጋል ማለት ነው። ስለዚህ እነሱ እንትን ይላሉ። ሌላው የምንጠቀማቸው ፊት ላይ የምንጠቀማቸው ቅባቶች በጣም ወፍራም ከሆኑ ሊዘጉት ይችላሉ። ስለዚህ ለተመልካቾቻችን የምንለው የሚቀቡት ቅባት ለእነሱ ይስማማል አይስማማ የሚለውን በደንብ ማየት አለባቸው ማለት ነው። ምክንያቱም ለአንድ ሰው የተስማማ ለሌላ ሰው ላይስማማ ይችላል አይደለ? አንዳንድ ሰው ቫዝሊን ይስማማኛል ሊል ይችላል ማታ ሲቀባ። ለአንዳንድ ሰው ግን ቫዝሊን ተቀባ ማለት ሙሉ ለሙሉ ፊቱ ቀዳዳዎቹ ይደፈናሉ፣ ብጉር ይበዛበታል ማለት ነው። ስለዚህ ምን አይነት ኦይንትመንቶች ወይም ደግሞ የምንቀባው ነገር ምን ያህል ከሰውነታችን ጋር ይሄዳል የሚሉት ኮስሞቲክ ፕሮዳክቶችን በደንብ ኢቫሉዌት መደረግ አለባቸው። ሞይስቸራይዘር የምንለው ዲስ ዴይስ አይደል? ኢቨን ክሊንሰሮቹ ራሱ አንዳንዴ ደግሞ ኦቨር ኢሪቴሽን ይኖራል። ቆዳችን በጣም እንዲቆጣ የሚያደርጉት ነገሮች ይኖራሉ። ተደጋግሞ ሲቀቡ ኤክስፎሌት ለማድረግ ሊሆን ይችላል። ዲስ ዴይስ ደግሞ በየዩቲዩቡ ብዙ ሪሜዲዎች አሉ አይደለ? ይሄን ቀላቅላችሁ ተቀቡትና ይሄ ቆዳችሁን ብታሹት ምናምን ይጸዳልና የሚባል ነገር አለ። ግን ያ በራሱ የቆዳችን ኢንቴግሪቲ ብሪች የሚያደርግ ከሆነ ይሄ ማለት ቆዳችን ያለውን ነገር የሚያጠፋብን ከሆነ በቀላሉ ባክቴሪያ እንዲገባ ሊያደርግ ይችላል፣ በቀላሉ እንዲቆጣ ሊያደርግ ይችላል። ወይም ቁጣውን ተከትሎ ባክቴሪያ ተከትሎ ደግሞ ብጉር በብጉር ሊያደርግ ይችላል ማለት ነው። ስለዚህ እንደዚህ አይነት ነገሮችን መጠንቀቅ አለብን። ሌላ አንዳንድ ሰው ሜቢ ሰምታችሁ ከሆነ ዘይት ያለው ነገር ላይ ምግብ ላይ ሲሰራ እንደዚህ እሳት ላይ በጣም በሚጠጋበት ሰዓት ምናምን ብጉሮች ሊኖሩት ይችላሉ ማለት ነው አይደል? ኦይሎች ግን ስንል ከምግብ አንጻርም ሊሆን ይችላል ወይም ደግሞ የፋብሪካ ቻርኮል ላይ ኦይል ፋክተሪዎች ላይ ምናምን የሚሰሩ ሰዎች እንደዚህ አይነት ነገርም ሊያጋጥማቸው ይችላል ማለት ነው። ሌላው ጭንቀት ነው አይደል? ስትረስ ከውጭም ከውስጥም ሊኖር ይችላል። ሰው ከውስጥ ስንል ያው አንዳንድ በሽታዎች ራሳችን ላይ የሚያመጡት ነገር እንደዚህ የበሽታ መከላከል አቅማችን እየወረደ ሲሄድ፣ ባክቴሪያዎችን መዋጋት ሲያቅተን፣ ቆዳችን እየሞተ ግን ራሱን ማስወገድ ሲያቅተው ምናምን የሚመጡ አይነት ነገሮች ሊያመጡት ይችላሉ። ወይም ደግሞ ከውጭ ያሉ ስትረሶች ሊሆን ይችላሉ። በዚህ ሰዓት ደግሞ ያው የፀሐይ ነገር አለ አይደል? ኃይለኛ ፀሐይ ሲኖር የአካባቢ መበከል፣ ኬሚካሎች ይህንን ሊያመጡ ይችላሉ ማለት። እዚህ ጋር እንደውም ስትረስ ላይ ቅድም ብሩክ እያለችን ነበር አይደል? ኮርቲሶል የሚባለው ሆርሞን ሰውነታችን ራሱን ፕሮዲስ ያደርገዋል። ከውጭ ከምናገኘው ውጭ ሰውነታችን በራሱ ፕሮዲስ ያደርጋልና ብዙ ጊዜ ብጉር ላይ
ስትረስ ሲኖር ኮርቲሶል በጣም እንዲጨምር ያደርጋል። ኮርቲሶል ደግሞ ቡግር ፍሌር አፕ እንዲያደርግ ያደርጋል። እንደዚህ አይነት ኢፌክት አለው። ተጨማሪ ግን ምንድነው ይሄ ጄኔቲክ እና ጄኔቲክ በጣም አተራራቃል አይደለ ቡግር ላይ። ለምን ቅድማውን ለምንጠቀሟቸው ቅባቶች ሊሆን ይችላል፣ ለሚያጋጥሙን ነገሮች አንዳንድ ሰው ምንም ቡግር ላይኖር ይችላል። ለምድረስ በቃ የራሱ ጄኔቲክ ነው። አንዳንድ ሰው ደግሞ በጣም ሰሰብሰብል ሊሆን ይችላል፣ ለትንሽ ነገር ቶሎ ሪስፖንድ የሚያደርግ ሰው ሊሆን ይችላል። እና ጄኔቲክን በጣም ማተር ያደርጋል ማለት ነው። ዶድራንቶች ምናምን ስፕላሽ ደረት ላይ በተለይ በጣም ብጉር ምናምን እንዲኖር ሊያደርጉ ይችላሉ። እና አንዳንዴ ደረት ላይ ሲኖር ከየት ነው የመጣው የምቀባው ነገር ነው ወይም ብሎ ስፕላሹን ወይም ደግሞ ዶድራንቱን ምናምን ሪቫሉዌት ማድረግም ያስፈልጋል። ግን አሁን እንትን ብጉር ራሱ ስንል አሁን ቅድም እያልን ነበረ 3ኛው ስቴጅ ላይ መጀመሪያ ተዘጋለን፣ ከዛ ቆዳው እየተወገደ አይደለም አለን፣ ከዛ ግን ቁጣ አለው ብለናል። ባክቴሪያዎቹ በተለይ እየተራቡ ሲሄዱ ቁጣ አለው እና ያ ማለት ቆዳችን ማለት የመጀመሪያው ከበሽታ የሚከላከለን ነገር ነው አይደለም። እንደ ውስጥ ያለውን ምናምን ከማለታችን በፊት መጀመሪያ በሽታ ሲመጣ ቆዳችን ነው የሚከላከልልን ማለት ነው። እና በብጉር ጊዜ ግን ይሄ በጣም ኢንፍላሜሽኑ ስላለ ቁጣው ስላለ እሱ ብሪች ሆኗል ወይም አያገለግለንም እንደዛ ማለት ነው። ለዛ ነው አሁን ቅድም ስታያቸው የነበሩትን ሁሉንም ፕሮዳክት ስንጠቀም አሁን ብዙ ሰው የሚያስበው ምንድን ነው በቃ ኦይሊ ፌስ ሲሆን ነው ብዙ ጊዜ ይሄ ወዝ ያለው ፊት ሲሆን ነው ብዙ ጊዜ ብጉር የሚመጣው እና በቃ ኦይሉን ወደ ማጥፋት ነው ብዙ ሰው የሚሞክረው ማለት ነው። ለምሳሌ በልብስ ሳሙና ፊታቸውን የሚታጠቡ ሰዎች አሉ ኦይሉ በደንብ እንዲደርቅ በሚል ማለት ነው። ግን አሁን የልብስ ሳሙና የተሰራበት ኬሚካል ራሱ አለ። አንደኛ ኬሚካሉ ወደ ውስጥ ቀጥታ ነው የሚገባው፣ ምክንያቱም ብሪች ሆኗል እንዳልነው አይደል። ቆዳቸው በጣም ሴንሲቲቭ ሆኗል፣ ተቆጥቷል። ስለዚህ ከውጭ የሚመጣውን ነገር መከላከል አይችልም፣ ቀጥታ ወደ ውስጥ ነው የሚያስገባው። ስለዚህ ኬሚካሉ የራሱ ጉዳት ያደርሳል። ሁለተኛ ደግሞ ድርቀቱ በራሱ ሌላ ችግር ይፈጥራል። ማለት ወዙ ማድረቃችን ብቻ አይደለም ድርቀቱንም እየተቆጣጠርን ነው ማድረቅ ያለብን ማለት ነው። እና በዛ በሳሙና ምክንያት ከዛ ደግሞ ስንታጠብ ራሱ ሳሙናው ፊታችን ላይ ይሄ ከቁስለቱ ጋር ሲተሻሽ ራሱ የሚያመጣው ሌላ ቁስለት አለ፣ ሌላ ቁጣ የሚያመጣው ነገር አለና ይሄ ሳሙና የሚጠቀሙ ሰዎች ወይም ደግሞ እንደተባለው ዩቲዩብ ላይ ምናምን ብዙ ቪዲዮዎች ናቸው ያሉት አይደል አሁን ላይ እና ይሄን ተጠቀሙ የሚባለውን ሁሉንም የሚሞክር ሰው አለና እሱን ሲሞክሩ ጭራሽ ቆዳቸውን በጣም እየጎዱት እንዳይሆን ለማለት ነውና ቆዳ ላይ ኮንሲስተንሲ ነው አይደል ዋናው። አንድን ነገር ይዘሽ ለረጅም ጊዜ የሆነ የሚስማማሽን ነገር መጀመሪያ ማግኘት አለብሽ። ግን ኮንሲስተንሲ ነው እንጂ የሆነ ሰው ይሄኛው ያሽልሻል ሲልሽ የልብስ ሳሙና እኮ ጥሩ ነው ሲልሽ በልብስ ሳሙና አስተጣጣቢ፣ አይ ይሄኛው እኮ ጥሩ ነው ሲልሽ በዛኛው አስተጣጣቢ። አብዛኞቻችን ባህሪ እንደዛ ስለሆነ ማለት ነውና የሆነ ጊዜ ትዝ ካለሽ ቢጫ ነገር ሳሙና ኦሬንጅ ነገር የምስር ነው ምናምን ተብሎ የመጣ በጣም ደርቅ የሚያደርግ ፊት የሆነ ግን አላ እንትን ራሱ ክራክ ያደረገ ነው ሳሙናው ራሱ ለራሱ ደረቀ ማለት ነውና እንደዛ ብዙ ሰው ይጠቀም ነበር። ለማድረቅ ተብሎ በጣም ብዙ ሳሙናዎች ናቸው ባይዘይ ሰው የሚጠቀመውና እሱም ማድረግ የለባቸውም። በኋላ እናወራዋለን አይደል ማኔጅመንቱን፣ ህክምናውን በደንብ እናወራዋለን። ከዛ ደግሞ ከሐኪም ጋር እየተማከሩ ቢሆን ህክምናው ጥሩ ነው። ስለዚህ ሁሉም ብጉር አንድ አይነት አይደለም። የተለያየ አይነት ብጉሮች አሉ። ለምሳሌ አሁን ስናይ አንዳንድ ጊዜ አንዳንድ ሰው ላይ ይሄ ብጥብጥ ይልና ጫፉ ጥቁር ሊሆን ይችላል ወይም ጫፉ ነጭ ሊሆን ይችላል። እና አሁን ጫፉ ጥቁር የሚሆን ከሆነ ብላክ ሄድ የምንላቸው ማለት ነው። እንደዛ የሚሆን ከሆነ ብዙ ጊዜ ምንድነው ቀዳዳው ክፍት ነው ማለት ነው። ብዙ ፈሳሽ ምንድነው ብዙ ቅባት የተመረተ ነው። ግን ኦልሬዲ ዴድ ስኪኖች አሉ መኖራቸውን ያሳየናል። እንዲሁም ደግሞ እንዲጠቁር የሚያደርገው ኦክሲዴሽን፣ ከፍተኛ የሆነ ኦክሲዴሽን እንዳለ ነው የሚያሳየን ማለት ነው። አሁን ዋይት ሄድ ደግሞ ሲሆን ምንድነው ያብጣል፣ ግን ጫፉ ላይ ነጭ ነገር ነው የሚሆነው ማለት ነው። የዛን ጊዜ ምንድነው ቀዳዳው እንደተዘጋ ነው የሚያሳየን ማለት ነው። እነዚህ መጀመሪያ አካባቢ የሚኖሩ ለውጦች ናቸው ብጉር ላይ ማለት ነው። ከዛ ከፍ እያለ ሲመጣ ኢንፍላሜሽን ይኖራል። ያ ማለት ምንድነው ሰውነታችን ቁጣ ውስጥ ይገባል ማለት ነው። ኢንፍላሜሽን ሲኖር እብጠቱ ከፍ እያለ ከዛ መቅላት፣ ህመም ማምጣት ይጀምራል ማለት ነው። እያለም ሲመጣ ይሄ መግሉ የመፍሰስ ነገር እየኖረ ይሄዳል ማለት ነው። እዚህ ጋር እንደውም ሆርሞናል የምንላቸው ወይም ደግሞ በሆርሞን የሚመጡ ብጉሮች የምንለይበት መንገድ በዚህ ነው። በሆርሞን የሚመጡ ብጉሮች ምንድነው የሚሆኑት? ብዙ ጊዜ ይሄ አገጫችን አካባቢ አገጭና ጉንጭ አካባቢ ነው የሚኖረው። ከዛ ደግሞ ሲነካ በጣም ያማል፣ ፔንፉል ነገር ነው የሚሆነው እና ይሄ ብጥብጥ ማለት ነገር ይኖራል። ብዙ ጊዜ ሆርሞናል እዚህ አካባቢ ነው የሚኖሩት ማለት ነው። አልፎ አልፎ ግንባር ላይ ሊኖሩ ይችላሉ ማለት ነው።
ተጨማሪ ከፍ እያለ ሲሄድ ይሄ ኖጁርስ የሚባል ነገር አለ አይደል? ይሄ እብጠቱ በጣም የሚታይ ፕሮሚናንት የመሆን ነገር፣ ፔን የመኖር ነገር እያመጣ ይመጣል ማለት ነው። እና ለዛ ነው እርሊ ትሪት ማድረጋችን የሚጠቅመን ማለት ነው። ከዛ በተጨማሪ ደግሞ አንዳንድ ጊዜ ይሄ እጅ አያርፍ ምናምን የሚሉ ሰዎች ብጉሩን የሚያፈነዱ ሰዎች አሉ አይደል? እንደዛ ሲሆን ምን አይነት ነገር ይኖራል? ጠባሳውም እየመጨመረ የመምጣት ነገር መጀመሪያ አካባቢ እነዚህ አሁን ብላክ ሄድ ዋይት ሄድ ሲሆኑ ጠባሳውም ቶሎ ይጠፋል። ከፍ እያለ ሲመጣ ግን ጠባሳው የመቆየት እስካር የመፍጠር ነገር ይኖራቸዋል ማለት ነው። ሌላ እዚህ ጋር ምንድን ነው ብጉር አሁን ኮመን ኤጅ ያልናቸው እነዚህ አዶለሰንስ አይደል? እስከ 19 ዓመት ድረስ ኮመን ነው። ከዛ በኋላ ቢጋፋ ፐርሲስት ያደርጋል ተብሎ የሚታሰበው እስከ 40 ነው። ግን የተወሰኑ ሰዎች ላይ ከዛ በላይም ሊሆን ይችላል። አንዳንድ ጊዜ ግን ህጻናቶች ላይ የሚፈጠር ይችላል። ይሄ ኢንፋንታይል የምንለው ህጻናት ላይ የሚከሰት እስከ 1 ዓመት ላሉ ልጆች የሚከሰት አለ፣ ብጉር ሊፈጠር ይችላል። ይሄ የሚሆነው ምንድን ነው? ያው በእርግዝና ጊዜ ይሄ ወይም ደግሞ አንድሮጂኒክ ሆርሞን የምንላቸው ከእናት ወደ ልጅ ስለሚተላለፍ የእሱ ኢፌክት ልጁ ላይ ይታይ ይችላል ማለት ነው። እና እነዚህ ናቸው ታይፖች። ግን እነሱ ውስጥም ደግሞ የተለያዩ አሉ የሚሰፉ ማለት ነው። ብጉር አዲስ አይደለም ለሁሉም ሰው አይደል? ሁሉም ሰው ቤቱ ያውቀዋል፣ ፊቱ ላይ ያውቀዋል፣ ሌላ ሰውነቱ ላይ የሚያውቀው ነገር ነው። ግን ብጉር ምንድን ነው ወቶብን ያውቃል ብለናል ሶስታችንም አይደል? ስለዚህ ስለ ፊት ታይፓችሁ ምን ያህል ታውቃላችሁ? ምን አይነት ፊት ያለሽ? ድራይ ነው ሚክስድ ነው ምናምን? አላውቀውም። ሚክስድ ይመስለኛል። ከዚህ በላይ ኦይሊ ነኝ፣ ከዚህ በታች ደረቅ ነኝ ይመስለኛል። ሞሮፍ ነኝ ድራይ ነች ይመስለኛል። ይሄን ማለት ለምንድን ያስፈለገው? የኔ ሚክስድ ነው። ሚክስድ ስንል እዚህ ቲ ኤሪያው የምንለው አለ አይደለም? ይሄ ወዛም ነው፣ ዳርዳሩ ደግሞ ደረቅ ፊት ነው ያለኝ ማለት ነው። እና ይሄንን የፊታቸውን ታይፕ ማወቅ ያስፈለገበት ምክንያት ለምንድን ነው? መድኃኒቶቹም የሚታዘዙ መድኃኒቶች የሚደረጉ ሬሜዲዎች ቤት ውስጥ ቢደረግ ይሄን ተከትሎ ነው መሆን ያለበት ማለት ነው። ስለዚህ ለወዛም ፊት የምንሰጠው እንዴት እንወቅ ግን? መጀመሪያ ወዛም ነው ወይስ ሚክስድ ነው ወይስ ደረቅ ነው የሚለውናል። እሱን ለማወቅ የራስሽን ፊት መከታተል ነው። የቱ ጋ ነው ወዝ የሚበዛብሽ አይነት ነገር ነው። አሁን ቲጁ እንዳለችው ነው። አሁን ለእኔ ለምሳሌ ታጥቤ በሳሙና ብተወው ማለት ነው ይሄ ነጭ ሆናለሁ፣ ኦልሞስት ነጭ ወደሚባል አይነት ደረጃ ይሄዳል። ይሄኛውን ደግሞ ወዛም ሆናለሁ ማለት ነው። እንደዛ ይሆናል። ድራይ ሲሆን ግን ሙሉ ለሙሉ ፊትሽ ይሄ ድርቅ ማለት ባህሪ ይታወቅሻል። ፊትሽ ራሱ ደርቋል። ፊት የፊትሽን ታይፕ ለማወቅ ጠዋት መታጠብ ከሆነ በሳሙና ዘን 30 ደቂቃ ምናምን መቆየት ምንም ሳትቀቢ ማለት ነው። ይሄ ዴይኬ ሩቲን ነው ምናምን የምትይው ነገር ታሽ ለ30 ደቂቃ መቆየት ነው። ወዛም ነው የሚባል ሰው በራሱ ወዝ ይኖረዋል ማለት ነው ከ30 ደቂቃ በኋላ ምንም ሳይቀባ። ደረቅ ፊት ደግሞ ይሄ ውጥር ሲል ራሱ ይሰማሻል። ሚክስድ የምንለው የተለያየ ቦታ የተለያየ፣ አንዳንድ ሰው ብዙ ጊዜ እዚህ ጋር ነው ወዝ ያለው ሰው። ሚክስድ ፌስ ያላቸው ሰዎች ግንባራቸው አካባቢ ወዝ ይኖርና ሌላው ቦታ ደግሞ ደረቅ ይሆናል ማለት ነው። በዛ መልኩ ፊታቸውን ማወቅ ይችላሉ። ምክንያቱም አይደል የፊት አይነት ማወቅ ግድ ነው ለስኪን ኬር ሩቲንም ለማምጣት ለትሪትመንትም ለሁሉም ነገር ወሳኝ ስለሆነ ማለት ነው። ይህ ማንሳት ያስፈለገው ለምንድነው? ለምሳሌ ደረቅ ቢሆን የፊት ታይፑ የምናዛቸው መድኃኒቶች በተለይ መድኃኒት ስናስ ቶፒካል ሊሆን ይችላል አይደል? እዚህ ፊታችን ላይ አፕላይ የምናደርገው ወይም ቦታው ላይ ብጉር ያለበት ቦታ ላይ አፕላይ የምናደርገው ሊሆን ይችላል፣ ወይም የሚዋጥ ሲስተሚክ ሊሆን ይችላል፣ ወይም ደግሞ ትራዲሽናል ደግሞ ሬሜዲዎች ልናደርግ እንችላለን። ስለዚህ ቶፒካል ነገሮችን ስናዝ የምናዘው ነገር ለምሳሌ ደረቅ ፊት ከሆነ ክሬም ነው የሚሆነው አይደለም? በክሬም መልክ ነው ማዘዝ ያለብን። ለምንድነው ክሬም የሚሆነው? ክሬም ማለት ኦይሉ ወይም ይሄ ቅባቱ ነገር ከውሃው የበዛ ነው። ስለዚህ ሞር ፊታቸው ላይ ያለው ነገር የውስጥ እርጥበታቸው እንዲያወጣ ኦይሉ ይዘዋል ማለት ነው። ስለዚህ ክሬም ነገር እንጠቀማለን ማለት ነው። ይህም መናገር አስፈላጊ ሆኖ ለምንድነው? ሁሉም ሰው ክሬም ይጠቀማል ወይ ሁሉም ሰው ጄል ይጠቀማል አይደል? ወይም ደግሞ ሁሉም ሰው ሶሉሽን ነገር መጠቀም ይፈልጋልና ለሁሉም ፊት ግን ያ ነገር እንደማይሆን ለመናገር ማለት ነው እኮ። ያው ሰዎች ወጥተው ለምሳሌ እኔ ወጥቼ ይሄ ነገር ፊቴ ተስማማው ምናምን ብዬ ቪዲዮ ልሰራ እችላለሁ፣ አልዋሻውም፣ ልክ ነው። ግን የኔ ፊት ታይፕ ምን አይነት እንደሆነ አያውቁትም እነዛ ሰዎች። ያንን ዳይሬክት ሊወስደው ቢጠቀሙት የሆነ ነገር ሊያረጋቸው ይችላል፣ ላይስማማቸው ይችላል። ለዛ ነው አይደለ የቆዳ አይነታቸውን ማወቅ ያስፈልገው። ስለዚህ እንዳለው ደረቅ ለሆነ ፊት ክሬም ያላቸው ክሬም የሆኑ ፕሮዳክቶችን መጠቀም ጥሩ ነው የሚሆነው። ወዛም ለሆነ ፊት ደግሞ ሞር ውሃ ኮንቴንቱ በዛ ያለ ቢሆን ነው ከቅባት ኮንቴንቱ ወይም ደግሞ ከኦይል ኮንቴንቱ ውሃ ኮንቴንቱ በዛ ያለ። ለምሳሌ ጄል መጠቀም
ይቻላል ማለት ነው። ሚክስድ ፌስ ላይ ደግሞ ሎሽን ታይፖች መጠቀም። ሎሽን ውሃው ትንሽ ከፍ ያለ ነው፣ ቅባቱ መካከለኛ ነው። እሱን አይነት ፕሮዳክቶች ነው የምንጠቀመው ማለት ነው። ስለዚህ የምናዛቸው መድኃኒቶች ቅድም ኮዙን እንዳየነው ነው። አንደኛ የሞቱ ሴሎች ሊበዙ ይችላሉ ብለናል አይደል? ስለዚህ እሱን ኤክስፎሌት የሚያደርጉ ነገሮች ሊሆኑ ይችላሉ እንደ ሳሊሳይክሊክ አሲድ አይነቶች አይደል? እንደውም እኛ ሀገር ትዝ የሚላችሁ ከሆነ አንድ ማስታወቂያ ነበረ ቲስሪ የምንለው ማለት ነው። ቲስሪ የሚባል የብጉር መድኃኒት ነበረ የሚቀባ ማለት ነው። እና ኢቨን ቲቪ ላይ ምናምን በደንብ የሚታወቅ አይነት የነበረ ነው። እና እሱ ሬቲኖይድስ ናቸው። እነሱ ደግሞ ሬቲኖይድስ ወይም ደግሞ ይሄ ከካሮት የምናገኛቸው አይነት ፕሮዳክቶች ቫይታሚን ኤ ኮንቴንት ያላቸው ማለት ነው። እንደዚ አይነት ደግሞ ፕሮዳክቶች አሉ። እነሱ የምናዘው ሞር ለኢፒቴላይዜሽን ነው ሞር የምንጠቀመው ኮላጅን ፕሮዲስ እንዲደረግ ማለት ነው። ለእንደዛ የምንጠቀማቸው አሉ። ከዛ ደግሞ ለባክቴሪያው ደግሞ የምንጠቀመው ሊኖር ይችላል። አይታ ነው የብጉሩን አይነት ሞር ባክቴሪያል ከሆነ ደግሞ ሎካሊ የምንጠቀማቸው የሚቀቡ ሊሆኑ ይችላሉ። እነሱ ፎሎ አፕ ያስፈልጋቸዋል በደንብ ምክንያቱም ሳይድ ኢፌክት ምናምን በደንብ ይኖራቸዋል። እሱን እያየን የምንጠቀማቸው ሊሆኑ ይችላሉ። ብዙ ጊዜ ኮምቢኔሽን ነው የሚታዘዘው አይደለ? ኤክስፎሌት አድርጎ ወይም ደግሞ ቆዳችንን በደንብ እያጠራው ከዛ ደግሞ ፖሮቹን የሚከፍት ሴበም ወይም ደግሞ ወዝ ፕሮዳክሽኑን የሚቀንስ እንደየሰው ማለት ነው፣ ወይም ባላንስ የሚያደርግ ሊሆን ይችላል። ስለዚህ እነዚህ ታይተው ነው የሚታዘዙት እንጂ ኦቨር ደ ካውንተር ዝም ብሎ የሚታዘዙ ይቻላል። ማዘዣ አይጠይቁም። እነዚህ ነገሮች ስንገዛቸው ማዘዣ የሚጠይቁ አይነት ነገሮች አይደሉም። ግን የተሻለ የሚሆነው ሐኪም ጋር ሄዶ የፊታችን ታይፕ ታይቶ ኢቨን እኛ መወሰን ባንችል የፊት ታይፑ ታይቶ ከዛ በኋላ ይህን ብናረግ ነው የሚለውን ባላንስ ተደርጎ ለማሻልም እሱን ነው የሚያስፈልገው። ሌላ መድኃኒት ላይ በጣም በጣም ፎከስ መስጠት ያለብን ነገር በተለይ ብጉር ሁሉም ሰው ላይ ይኖራል ብለናል። ቀለል አድርገን ያወራነውም ነው፣ ግን ለማጥፋት ጊዜ ይፈልጋል በደንብ። ስለዚህ ኮንሲስተንሲ ቅድም ብሩክ ያለችው ነገር አለ አይደለ? አንደኛ እንዳልነው መድኃኒቱን ለረጅም ጊዜ መውሰድ ያስፈልጋል ኮንሲስተንት ሆኖ ማለት ነው። ሌላው ደግሞ አብረን መቀየር ያለብን የላይፍ ስታይል አለው የሚለውን ነገርም ማየት አይደል? ፊታችንን የምንንከባከብበትን መንገድ ሊሆን ይችላል፣ ወይም ደግሞ የምንመገባቸውን ምግቦች ዳይት ጋር በተገናኘም ሊሆን ይችላል። ቅድም ያነሳናቸው ለምሳሌ ስኳር የምናበዛ አይነት ሰዎች ከሆነ መቀነስ። እኔ በጣም ነው ስኳር የምወደው እና ለመቀነስ ያው አትፈልግም ባይሆን ደስ ይለኛል እና በጣም ብጉር ይሻለኛል። ስኳር መቀነስ ራሱ በጣም ከባድ ነው ለእኔ። ግን ኢንዌይስ ሌሎች ቅድም ያልናቸው ምግቦች ለምሳሌ አንቲኦክሲዳንት የሆኑ አይደል እንደነ ሰሊጥ ያልናቸውን እንደነ ምንድነው ተልባ ለማይጠፋብኝ ተልባ የመሳሰሉ ምግቦችን ማብዛት፣ ከዛ ቸኮሌት የመሳሰሉትን ነገሮች ቅድም ያልናቸውን በአጠቃላይ መቀነስ ያለብንን መቀነስ፣ መጨመር ያለብንን ደግሞ አትክልት ፍራፍሬዎችን መጨመር ጥሩ ነው። ከመድኃኒቱም ጋር በተያያዘ ያልሻቸውም ሬቲኖይድ አለው፣ ሳሊሳይሊክ አሲድ አሉ። አሁን ላይ በደርማቶሎጂ ውስጥ ብቻ ፕሪስክራይብ ላይ ያደረጉ ይችላሉ አይደለ? ቅድም እያልሽ ነበር ይገኛሉ። በትላልቅ ብራንድ እናገኛቸዋለን። እና ምንድነው ችግራቸው? እንደተባለው ረጅም ጊዜ ይፈጫል። ቢያንስ ከ3 እስከ 6 ሳምንት ነው ኢፌክቱ መታየት የሚጀምረው። አንድ ሰው ቢያንስ 3 ሳምንት መጠቀም አለበት ኢፌክቱን ለማየት። ሁለተኛ ነገር ምንድነው ዶዙ በጣም ከባድ ነው የሚሆነው። ራሳቸው አሁን ፕሮዲስ ሲደረጉ አላቸው ሎ ፐርሰንት ያላቸው ሀይ እየተባለ ነው የሚሄደው። እና አንዳንድ ጊዜ ሰው ከከፍተኛው ይጀምራል። ቶሎ ብጉርሽ እንዲጠፋል ስለምትፈልጊ የራሱ ኢምፓክት አለ። ብጉር ሲኖርሽ መገላገል ነው የምትፈልጊው እና ከሀይ ይጀምራል ሰው። ሀይ ሲሆን ምንድነው የሚያደርገው? በጣም ቆዳችን በአንዴ ነው ለትልቅ ኬሚካል ኤክስፖዝድ የሚሆነው እና ሞር ሴንሲቲቭ እንዲሆን ሞር እንዲጎዳ ያደርገዋል ማለት ነው። እና እዚህ ጋር ሰው በተቻለው መጠን አንደኛ ከሎዶዝ ነው መጀመር ያለበት። ሎዶዝ ሲባል አማውንቱም አለ፣ ፐርሰንቴጅ 2% ተብሎ ፕሮዲስ የሚደረግ አለ 4% ሬቲኖይድ ላይ ማለት ነው። በአነስተኛው መጀመር፣ ከዛ ደግሞ በሳምንት የሚጠቀምባቸውን ጊዜያቶች መቀነስ። አሁን ሜቢ በሳምንት አንዴ ነው መጀመሪያ እንዲጀምሩ የሚባለው እየተባለ 2 3 እየተባለ ነው። ከዛ በኋላ በሳምንት ሳምንቱን ሙሉ መጠቀም የሚችሉት እንዴ በአንዴ በሳምንት መጠቀም አይችሉም ማለት ነው። ለምን? በጣም ሴንሲቲቭ ስለሚያደርገው ፊታችንን እንዲጎዳ ኢንተግሪቲ እንዲያጣ ያደርጋል ማለት ነው። ለመጨመር በተለይ ሬቲኖል አይደል ፕሪፓሬሽኖቹ እንዳልሹ ነው። እኛ ሀገር አላውቅም። አሁን ውጭ ሀገር እንትን አለው በደርማቶሎጂስት ብቻ ፕሪስክራይብ የሚደረጋል ወይም በሐኪም ብቻ። ከዛ ደግሞ ኦቨር ዘ ካውንተር የሚሸጠው እዛ ዋናው ደረጃ ጋር ለመድረስ ወይም ቫይታሚን ኤ ጋር ለመድረስ ቢያንስ 2-3 ደሪቬቲቮች ወይም ደግሞ ስቴፖቹ ይፈልጋል። ብዙም ሴንሲቲቭ አያደርገውም ቆዳሽን። ስለዚህ ሁሉም ሰው ገዝቶ እንዲጠቀም ይፈቀዳል። ከዛ ደግሞ ትሪቴን ወይም ምናምን የሚባሉት ደግሞ ለአክቲቭ ፎርሙ አንድ ስቴፕ ምናምን የሚቀራቸው ሲሆኑ ግን የግድ ፕሪስክሪፕሽን ይሆናሉ ማለት ነው። ስለዚህ ሄደሽ
ይሄ ለቆዳሽ በቃ መሆን አለበት ምናምን ብሎ ደርማቶሎጂስቱ አይቶሽ ማዘዝ ብቻ የሚችልበት ማለት ነው። እኛ ሀገር ችግሩ ይሄ ነዋል። ሁሉም አይ ቲንክ አቬይሌብል ይመስሉኛል፣ ከፕሪስክሪፕሽን ውጭ የምናገኛቸው ይመስለኛል ሁሉንም። እና ከዛ ደግሞ ያው ቅድም ስል እንደነበረው ብዙ ቪዲዮዎች ምናምን ስላሉ አሁን ላይ በተለይ ሬቲኖይድ ብዙ ሰው ነው የሚጠቀመው ባይዜ ለአጭር ጊዜ ማለት ነው። በጣም ሴንሲቲቭ ነው የሚያደርገው ቆዳሽን፣ የትኛው ጋር እንደምትጀምር ያታቂም ምናምን። ተዞሮ ዞሮ ከሐኪም ጋር መማከር በጣም የተሻለ ነው፣ ከቆዳ ሐኪም ጋር ማለት ነው። ምክንያቱም ብር ማውጣትሽ አይቀርም መድኃኒቶቹን ለመግዛት። ኤክስፔንሲቭ ናቸው ደግሞ በጣም ኤክስፔንሲቭ ናቸው። ኢቨን አሁን ያላነሳ ናቸው አሉ አይደለ ፌስ ዋሾች ምንላቸው ለፊታችን፣ ኢቨን ሳሙና ብንወስድ ለምሳሌ የሆነ ሰው ዶቭ ስለተስማማው ዶቭን ብቻ መግዛት ምናምን እሱም ባህሪያችን አለ። እነሱም ደግሞ ርካሽ አይደሉም እነዚህ ሳሙናዎች ማለት ነው። አክኒ ፕሪቬንሽን ምናምን ለአክኒ ይጠቅማል ምናምን የሚሉ ሶፖች አሉ አይደል በየፋርማሲው አሉ ምናምን። ስለዚህ እነሱ መግዛታችን ካልቀረ፣ ጊዜ ማባከናችን ካልቀረ፣ ፊታችን ላይ መሞከራችን ካልቀረ አይ ቲንክ ታይቶ ማድረግ ነው የተሻለ። ሲጀመር ብጉር እኮ ትሪት ራሱ የምናደርግበት ምክንያት በጣም ሰልፍ ስቲምሽ ላይ ነው። ይሄ በቃ የዕለት ተዕለት ህይወትሽን በደንብ ነው ሚነካ። ምክንያቱም በቃ በኮንፊደንስ ሰው ፊት መቅረብ ምናምን ብዙ ሰው ይፈራል። ከዛ በተለይ ደግሞ እንደተባለው ፒከር አይነት ከሆኑና አብዛኛው ሰው ያደርገዋል የምትነካኪው ከሆነ ወይም የሚሰረጉድ ወይም ደግሞ ከፍ የሚሉ የተለያዩ ጠባሳዎች ነው የሚፈጥረው። ጠባሳው የማይድንለት ሁላ ሰው አለ አይደለ? የድሮ የነበረበት ብጉር እስካሁን ጠባሳው ነው የምታየውም ሰው አለና የምንጠቀማቸው ፕሮዳክቶች ደግሞ ፊታችን ላይ የሆነ ችግር ካመጣ አሁንም እሱኛውን ነገር ይጨምሯል ማለት ነው። ሰልፍ ስቲማችን እየወረደ ይሄዳል እና ሳይኮሎጂካል ኢምፓክቱ ስለሆነ አይደል? ለዛ ምክንያት ነው ብዙ ሰው እርግጥ ነው አይደል? ይሄ ቀይ የሚሆን የሚያማቸው ምናምን ሰዎች አሉ። ግን አብዛኛው ሰው ለኤስቴቲክ ቫሊዩ ወይም ደግሞ ይሄ ፊትሽ ጥሩ ሆኖ እንዲታይ ሰው ፊት ለመቅረብ ምናምን ይመስለኛል ትሪት መደረግ የሚፈልገው ማለት ነው። እና እነዚህን ፕሮዳክቶች ተጠቅመሽ ጭራሽ ፊትሽን ማለት ፊት ላይ አትሞክሯ የሚባለው ምንም ነገር ፊት ላይ አትሞክሩ ምናምን ነው የሚባለው። እና ፊትሽ ከተበላሸ ደግሞ ያው የባሰ ሆነ ማለት ነው። አንዳንዴ ደግሞ ከመቀባት ውጭ ደግሞ የሚዋጡ መድኃኒቶች የምናዝበት ጊዜ አለ። ቅድም አሁን ለምሳሌ እንደ ምክንያት የጠቀስነው ባክቴሪያ ነው አይደለ? ስለዚህ ባክቴሪያ ነው ብለን በምናስብበት ጊዜ ለረጅም ጊዜ የሚወሰዱ ከአንድ ወር በላይ የሚወሰዱ የሚዋጡ ጸረ ባክቴሪያዎችን ልናዝ እንችላለን። ከዛ ደግሞ ቅድም ያለው ቫይታሚን ኤ አለ አይደለ? እሱም በሚዋጥ ፎርም ፕሪፔር የተደረጓሉ፣ እነሱን መውሰድ እንችላለን። ግን እንደ እንትኑ ይለያያል። እንደ ብጉሩ እንደመጣበት እንደ አይነቱ ምንድነው ያስነሳው የሚለውን ነገር ማወቅ ያስፈልጋል ማለት ነው። ተጨማሪ ደግሞ አንድሮጂኒክ ኢፌክት ወይም ደግሞ ሆርሞናል ናቸው ብለን ስናስብ ደግሞ እንደተባለው የእርግዝና መከላከያ ፒሎችን መጠቀም እንችላለን። ተጨማሪ ደግሞ ልክ ለግፊት የምንሰጣቸው ወይም ደግሞ ስፓይሮናክቶር የምንለው መድኃኒቶች ደግሞ አሉ፣ እነሱም መጠቀም ይቻላል ማለት ነው። ግን እነዚህ ሲሆን እነዚህ መድኃኒቶች ረዘም ላለ ጊዜ ነው የሚወሰዱት ኢፌክቱን ለማየት ማለት ነው። እነዚህ መድኃኒቶች ከመውሰዳችን በፊት ግን ሕክምና ቦታ መታየት አለብን። ለምን አሁን አንቲባክቴሪያል ወይም ደግሞ ጸረ ባክቴሪያሎችን ስንወስዳቸው ሬዚስታንስ እንፈራለን አይደለ? ሰውነታችን አዳፕት ሊያደርግ ስለሚችል። ከዛ ደግሞ ለሌላ እነዚህ መድኃኒቶች ለአክኒ ብቻ ትሪትመንት ናቸው ተብሎ የሚዘጋጁ አይደለም፣ ለሌላም ጥቅም ስላላቸው ሳይድ ኢፌክት ይኖራቸዋል ማለት ነው። እና ደግሞ እንዳልተባለው ረጅም ጊዜ ነው የሚወሰደው ማለት ነው። እነዚህ መድኃኒቶችን ግዴታ ከሐኪም ጋር ተነጋግረን የምንወስዳቸው ናቸው። ግን ስቲል ኦፕሽን አለ ማለት ነው። በፈንገስ የሚነሱ አሉ፣ ለእነሱ የሚሰጥ መድኃኒቶች አሉ ማለት ነው። ሌላ ግን በጣም ሬዚስታንት ከሆነ የጨረር ወይም የሌዘር ቴራፒም ደግሞ አለ። ያው የብጉር አይነቱ ይለየዋል። ማይልድ፣ ሞድሬት፣ ሲቪር ይባላል። ለዛ ነው አይደል ሐኪም ጋር ሄደሽ መታየት ያለብሽ። የትኛው ነው ትንሹ ፎርም ነው ወይስ ከፍ ያለው ነው ወይስ መካከለኛ ነው የሚለውም ተከፍሎ ከዛ ነው ሲስተሚክ ያልናቸው ወይም በአፍ የሚወሰዱ መድኃኒቶች ይሰጡ አይሰጡ የሚለው ዲሲዥን የሚሰራው። መጀመሪያ ብጉሩ መታየት አለበት ማለት ነው በሐኪም። ከዛ ነው ወደ ማኔጅመንቱ የምንሄደው። እንደው ዝም ብለን ይሄ ያለ ብለን ተናገርን እንጂ ሁሉም ሰው ሄዶ የሆነ አንቲባክቴሪያል ከዛ ደግሞ ቶፒካል ይሄ የሚቀባውን ነገር ነው ገዝቶ እንዲጠቀም አይደለም። ለምሳሌ እንትኖችም አሉ አይደለም፣ ቤታችን ውስጥም እኮ መጠቀም የምንችላቸው አሉ። ሄርባል ሜዲኬሽንስ የምንላቸው ወይም ሆም ሬሜዲስ የሚባሉ አይነት ማለት ነው። እና ለምሳሌ ሬት አንቲኦክሲዳንት ኢፌክት ስላለው ከሌሎች ነገሮች ጋር ቀላቅለን ሊሆን ይችላል ወይም ብቻውን ሊሆን ይችላል መጠቀም እንችላለን። እርጎ መጠቀም እንችላለን። ከዛ ደግሞ ቀስ ይላል አይደለ? ብዙ ሰው እንደውም ወዛም ፊት ያለው ሰው ወይም ደግሞ በብጉር የሚቸገር ሰው ብዙ ጊዜ ወዛም ስለሚሆን እሱን የሚጠቀሙ ሰዎች አሉ።
እነ ቀሲል ምንድነው አንደኛ አንቲኦክሲዳንት ኢፌክት አላቸው ነው። ሁለተኛ ደግሞ ይሄ የተዘጋውን ፖር የመክፈት ሴበሙን የማስወገድ ይሄ ወዙን የማስወገድ አይነት ባህሪ ያላቸው። ግን ቅድም እንዳልነው በጣም የተቆጣ ፊት ነው አሁን ያለው። እዛ የተቆጣ ፊት ላይ ደግሞ ቀሲል ስናረግበት ለምሳሌ ድርቀቱ የበለጠ ክራክ እንዲያደርግ እንዲጎዳ ሌሎች ነገሮች እንዲገቡና በጣም ስኪናችን ነው የበለጠ እንዲቆጣ ሊያደርገው ይችላል። ስለዚህ ጊዜያቶቹን መወሰን አለብን። ማለት ሁል ጊዜ በየቀኑ መጠቀም የለብንም። አሁን ልክ እንደ ሳሙና የሚጠቀሙ ሰዎች አሉ ዴይሊ፣ ወይም ደግሞ እንደ ስክረብ የሚጠቀሙ ሰዎች አሉና ታይሙን በደንብ አሬንጅ አድርገን መጠቀም ብንችል ጥሩ ነው፣ በየቀኑ ባንጠቀመው ማለት ነው። ከቀሲል ጋር ደግሞ አብሮ ብዙ ጊዜ እርድ እንትን ይባላል ይሸጣል። እርድም ተመሳሳይ ነው። በመመገብም ሊሆን ይችላል ወይም ደግሞ በመቀባትም አንቲኦክሲዳንት ኢፌክት ስላለው ይሄ ኢንፍላሜሽኑን፣ እብጠቱን፣ ቁጣውን የመቀነስ አይነት ባህሪ አለው። አሉ በጣም የተለያዩ ሆም ሬሜዲዎች ቤት ውስጥ መጠቀም የምንችላቸው ይሄ አንቲኦክሲዳንት ኢፌክት ያላቸው ብዙ ነገሮች አሉ። ግን ዋናው ነገር ቅድም ለማለት እንደሞከር ነው ቲማቲም አለ፣ ብርቱካን ብርቱካን እንደውም ቆዳውን ልጠሽ ምናምን ፈጭቶ ምናምን የሚጠቀሙ ሰዎች አሉ። ብቻ ዋናው ነገር ግን አንደኛ ላይፍ ስታይል ማስተካከል ነው። ቅድም እንዳለው ውሃ በጣም መጠጣት፣ ያው ለሁሉም ሰው በቀን 2 ሊትር ይባላል። ከዛም በላይ ከቻለን ውሃ በደንብ መጠጣት፣ ንጹህ ውሃ ማለት ነው። ከዛ ደግሞ እነዚህ ጣፋጭ ነገሮችን ጃንክ ፉድ የምንላቸውን ነገሮች ሙሉ ለሙሉ ማስወገድ፣ ኤክሰርሳይዝ ማድረግ። ከዛ በኋላ የፌስ ኬራችን ደግሞ ሩቲን ሊኖረው ይገባል። ዛሬ ብርቱካን ልጣሽ ተቀብቼ ነገ እርጎ ከነገ ወዲያ እንትናም ሳይሆን ምግብን ያስመስልሽ ሳይሆን ወይም ደግሞ ሬቲኖል ጀምሬ ከዛ ደግሞ ሌላ አይነት ሳሊሲሊክ ምናምን ሳይሆን አሁን ኤክስፎሌት የሚያደርጉትንም ዝም ብለን ስንጠቀማቸው ዝም ብለ ኤክስፎሌት ያደርጉትና አይደል አዲስ የሚመረት አይኖርም፣ ሰው ችግር ይፈጥራሉ። ስለዚህ ሁሉም ነገር ምን ይፈልጋል? ሩቲን ይፈልጋል ማለት ነው። ባይዘ እንትን ብጉር ስላለብኝ ስለሌለብኝ ብቻም አይደለም ይሄ ነገር መሆን ያለበት። ማለት አብዛኞቻችን አሁን ብጉር የለብኝም፣ ግን ፔሪድ አሁን ሲመጣ ምናምን እያልኳችሁ ነበር እዚህ አካባቢ የሚወጣ ነገር አለ። ግን አሁን እሱን ዝም ብዬ ይሄ ላይፍ ስታይሌን ባላስተካክል ምን ብል ማለት በቃ ብጉር የለብኝም ብል አይደል ቆዳሽ እየተጎዳ ይመጣል። ስለ ብጉር ብቻ አይደለም እነዚህ ነገሮች የምናወራቸው። ሰው የግድ ይሄ ለቆዳችን የሚሆን ሩቲን ሊኖረን ይገባል። ጠዋት ሊሆን ይችላል፣ ማታ ሊሆን ይችላል፣ የምናደርገው ሩቲኖች ሊኖሩን ይገባል ማለት ነው። እና እንዳልነው ኮንሲስተንትሊ ይሄንን ማድረግ የሚችል ከሆነ አንድ ሰው የቆዳው ችግሮች እየቀነሱለት ይመጣሉ ማለት ነው። እሺ ተመልካቾቻችን፣ ለእናንተ የሰራላችሁ ማንኛውም ሬሜዲ ካለ ኮመንት ሴክሽን ላይ ያስቀምጡልን። የዛሬው ፕሮግራማችን ይህ ይመስል ነበረ። የሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ። እስከዛው ድረስ ግን ሰብስክራይብ፣ ሼር እና ኮመንት ማድረግ አትርሱ።